ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን። ሲዳማን እንገነባለን። ሐዋሳን እንገነባለን። አፍሪካን እንገነባለን። ጦርነት ይቅር። ጦርነት ውስጥ በመግባት ከምታገኘው ይልቅ ጦርነትን በማስቀረት ለምታተርፈው ኢትዮጵያ ጦርነት ይቅር። ሀገራዊ፣ ቀጠናዊ፣ ዓለም አቀፋዊ ጂኦፖለቲካዊ ድል ላይ ላለችው ኢትዮጵያ ጦርነት ይቅር። በ2036 የአፍሪካን ትልቁን ኢኮኖሚ የመገንባት ህልም ለያዘችው ኢትዮጵያ ጦርነት ይቅር። የምግብ ሉዓላዊነትን የማረጋገጥ ጉዞ ላይ ላለችው ኢትዮጵያ ጦርነት ይቅር። መቼም ተስፋ ያለው ነው ጦርነትን የማይሻው። ጦርነት ከዚህ ቀደም ብዙ ዋጋ አስከፍሎናል። ለቤተሰባቸውም ለሀገራቸውም ተስፋ ሊሆኑ ይችሉ የነበሩ ብዙ ህፃናትን፣ ወጣቶችን ገብረናል። ሁሉም ለአፉ ጦርነት በቃን ይላል። ግን የውሸት ነው። ሁሉም የኔ ለሚለው ወገን የጦርነት ቅስቀሳና ድጋፍ ያደርጋል። የማይሳተፍበትን ጦርነት ከዳር ሆኖ እየጎሰመ ግን ደግሞ ጦርነት ይቅር ይላል። ጦርነትን የሚቀሰቅሱ የሚፎክሩ ሁሉ የጦርነቱ ቅድሚያ ተሰላፊ፣ ልጆቻቸውን አስከታይ፣ ወንድምና እህት ጭማሪ አይደሉም። ትላንት ጦርነት ቀስቅሰዋል። ትላንት የቀበሩት ሳይሆን የቀበርነው ወንድም ብዙ ነው። ዛሬም ጦርነት ይቀሰቅሳሉ። እነሱ ባሉበት ፍጹም ሰላም ናቸው። የኛ ዘመዶች ዛሬ ግን ያሰጋል። ለቀሩት ወገኖች እንጥፍጣፊ ርህራሄ ካለው ሰው የሚጠበቀው ደፈር ብሎ ሌላ ዙር የጦርነት ድባብ እንዲቆም መስራት ነውና አናስመስል። ከአፋችን ሳይሆን ከልባችን ጦርነትን እናውግዝ። ሀገር የምትገነባው ነገ የሚታቀደው ተስፋ የሚሰነቀው በወጣቱ ትውልድ እየሆነ ብሩህን ትውልድ ለጦርነት አሳልፎ ከመሰጠት እናድን። ጦርነት የደሃ ልጆችን ህይወት እየበላ የሀገርን ሀብት እያወደመ ማህበራዊ ትስስርን እየበጣጠሰ ወደ ኋላ የሚጎትት አዘቅት ነው። ተደራጅቶ ጦርነት ለመጀመር የኢትዮጵያን መንግስት ለመፈተን ኢትዮጵያን ለማሸነፍ በመቃጀት ህዝብንና ወጣት የሚቀሰቅስ ሁሉ አሸንፋችሁ ምን ሊመጣ ሲል የሚጠይቅ ትውልድ ተፈጥሮበታል። የጦረኞች የጦር ነጋሪት ሰሚያቷል። ሀገሬው ጦርነት በቃ ሲልህ ጦርነትን ስለሚያውቀው ከጦርነት በቂ ትምህርት ስለወሰደ ነው። ጠመንጃ አንግቶ በመንግስት ላይ እየተኮሱና ለመተኮስ እየተጋበዙ ጦርነት ይቅር፣ በአንድ እጅ ቡጢ በሌላ እጅ ማይክ ጨብጦ ጦርነት ይቁምን መጮህ ከከሰረ የፖለቲካ ቁማር በዘለለ ትርፍ የሌለው የተበላበት ምዕራፍ ነው። ቆማሪው ጦርነት እንዲቆም ከልቡ የሚፈልገው የሱ የሆነው ወገን አንዲቷን ወንበር ሲቆጣጠርለት ብቻ ነው። ብቻ ኢትዮጵያ ጦርነት አትፈልግም። ግን ደግሞ ኢትዮጵያ ጦርነት አያስፈልጋትም አትፈልግም ማለት ከደጃፏ የወተት ላሟን ስትነጠቅ እንደ ሞኝ እረኛ ቆማ ትመለከታለች ማለት አይደለም። ብሔራዊ ጥቅሟን ለማስከበር ራሷን ለመከላከል ኃይሏን መጠቀሟ የየትኛውም ሉዓላዊ ሀገር የምርጫ ሳይሆን የህልውና ጉዳይ ነው። ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ በሰላማዊ መንገድ እየጠየቀች ጦርነት ለማስቀረት የምታደርገውን ወታደራዊ ዝግጅቷንም ትቀጥላለች። የወጪ ንግድ ወጪዋን ትቀንሳለች። የኢኮኖሚ እድገቷን ትጨምራለች። የደህንነት ተስፋዋንም ታጠናክራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። በእርግጥ ከሻዕቢያ ጋር ጦርነት ውስጥ ሊያስገቡ የሚችሉ በቂ ምክንያቶች ነበሩ።
አሉ። በርካታ የውክልና የሽብር ተልእኮ በባንዳዎች በኩል ተፈጽሟል። ጦርነት ከተጀመረ የሻዕቢያን ታሪካዊ ስህተት ለአንዴና ለመጨረሻ ጊዜ የሚያርም የነግብጽን የተጽዕኖና የክፋት እጅ የሚያሳጥር እንደሚሆን መገመት አያዳግትም። ኢትዮጵያ ከሰለጠነ የሰው ኃይል ባሻገር የቴክኖሎጂ ውጊያ አቅሟ ያደገ ከአፍሪካ ቀዳሚ መሆኗ ሉዓላዊነቷን ለመድፈር በመሞከር ላይ ያሉ ቆም ብለው እንዲያስቡ የቤት ስራ ይሰጣል። አሁን ላይ ዋናው ጉዳይ ማን ያሸንፋል ሳይሆን ሰላም እንዴት ይሰፍናል፣ የኢትዮጵያ ሀቅ መች ይመለሳል የሚለው ነው። የጦርነት ማርሽ ቀያሪ በሚባል የሚታወቁት እነዚህ ባለቀይ ቦኔት የምድር ድሮኖች ከተቻለ ጦርነት የሚያስቀሩ ካልሆነም ጦርነትን በአጭሩ የሚቋጩ የኢትዮጵያ የመጨረሻ ዳር ድንበር አስከባሪዎች ናቸው። ረጅም ወታደራዊ ታሪክ ያላት ኢትዮጵያ ሰራዊት ከራሳቸው አልፎ በብዙ የአፍሪካ ሰላም አስጠባቂ ተልእኮዎች ተሳትፎ ስለማድረጉ መናገር ለቀባሪ ማርዳት ነው። ዛሬ ኢትዮጵያ በየብስና በአየር ብቻ ሳይሆን ስትራቴጂካዊ ጥቅሟን ለማስከበር እስከ ባህር ድረስ የተዘረጋ ረጅም ኃይል አላት። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። የጠላት መቅሰፍት የሆነ የፖለቲካ ሴራዎችንና የጠላትን ትንኮሳ በላቀ ወታደራዊ ብቃት የመመከት አቅም ያለው ሰራዊት ባለቤት ነች። እርግጥ ነው ጦርነት ይቅር፣ ጦርነት ምርጫ ባይሆንም ሀገርን መጠበቅ ሉዓላዊነትን ማስከበር ግን የህልውናዋ መሰረት ነውና ኢትዮጵያን ለመድፈር የሚሞክሩ ካሉ ደግሞ ለድል አድራጊነት ዝግጁ ነች። የኛ ተልኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው።
የአዲሱ ትውልድ ሀሳብ ነው ሜዳው